ዛሬ ማውራችሁ ታሪክ ስለ ታላቁ ቶር ነው የምናወራው። ቶር ስላችሁ ስለ ፊልሙ አይደለም እንዳትሳሳቱ፣ ስለ እውነተኛ ታሪኩ ወይም ደግሞ ሆሊውድ ከቀደው ኢንስፓየር ያደረገው ስለ እውነተኛ ታሪኩ ነው። ቶር ፊልሙ ላይ እንዳለው ሲክስ ፓክ ያለው ሳይሆን እንደዚህ ሞላ ቦርጫም የሆነው ነው ተብሎ ይታመናል። በሚቶሎጂው ቶር አማልክት ነው ወይም ደግሞ አምላክ ነው። በኖርዝ ሚቶሎጂ ውስጥ ኖርዘርን ኢሮፕ አካባቢ ያሉ ሰዎች ሲያመልኩት የቆየ ሃይማኖት የነበረ የቫይኪንጎች ስፔሻሊ የቫይኪንጎች ስካንዲኔቪያን አካባቢና ጀርማኒክ ትራይቦችም ጭምር ያመልኩት የነበረ አማልክት ነው። ስለዚህ ሚቶሎጂውን ነው የምነግራችሁ ማለት ነው። ሂስትሪ ሳይሆን ሜቶሎጂ ማለት ነው። እና ቶር የተወለደው አንድ ዊርድ ከሆነች ጆሮ ምናም ከምትባል ሴት ነው። ጃያንቲክ ዘር ያላት እንትን ዊርድ የሆነች ሴት ነው የተወለደው። የምድር እንትን ሪፕሬዘንት የምታደርግ እቺ ሴት ከማን የወለደችው ነው ወሳኙ ጥያቄ። ቶርን ፓወርፉል እና ኃይለኛ ያደረገው የአምላኮች አምላክ ተብሎ የሚታመነው ኦል ፋዘርስ ኦዲን ከኦዲን የተወለደች። ኦዲን ማን ነው? የአምላኮች ሁሉ አምላክ ተብሎ የሚታመነው ዊዝደም እውቀት። ይሄ ልክ አላህ እግዚአብሔር ተብሎ በዚህ ዘመን እንደሚባለው በኖርዝ ሚቶሎጂ ውስጥም ኦዲን ያ ነው ኦዲን ማለት ነውና በጣም ዊዝደም ያለው ነው። ቺት አድርጎ ነው ግን የወለደው። ቺት አድርጎ ይታያችሁ እንግዲህ። እና ቶር ትልቅ ፓወር እና ነገሮችን በኃይል የሚፈታ መብረቅን፣ አየር ንብረትን ማዘዝ የሚችል አምላክ ወይም ደግሞ አማልክት ነው። ስለዚህም ነው የቫይኪንጎች ወይም ደግሞ ስካንዲኔቪያ የኖርዝ እንትን ሰዎች መሬታቸው ድርቅ ሲመታቸው ለቶር ነው የሚጸልዩለት። የፈርታይሊቲ እንዲሁም የምድር ፈርታይሊቲ ያመጣል ተብሎ ይታሰባል። ስለዚህ ይጸለይለታል። ኢትዮጵያ ውስጥም ያሉትን አወራላችኋለሁ ሌላ ጊዜ። እሺ፣ እንደዚህ የሚጸለይላቸው አሉ። ለመሬት ለእንትን ሲባል ይጸለይለታል። ዝናብ አምጣልን፣ ዝናብ አምጩ ነው በአጠቃላይ። እንዲሁም ደግሞ ፕሮቴክተር ነው። አውሩ አንደኛው አደገኛ የሚያደርገው ቶርን ሚዮርን የተባለች መዶሻ አለችው። እቺ መዶሻ የምትሽከረከር የሄዳ ጠላት መታ ምናምን ፊልሙ ላይ ያያችሁ ሰዎች በደንብ ይገባቸዋል። እንዲበር የምታደርገው እንዲሁም ደግሞ ተንደርን እንዲያወርድ ወይም ደግሞ መብረቅን እንዲያወርድ የምትረዳው ነች በሜቶሎጂ ላይ። ታዲያ ቶር ከማን ጋር ነው የሚዋጋው? ህዝቦቹንና ኢቨን አምላኮችንም ይጠብቃል። እሺ፣ ሰዎችና አምላኮችን አማልክቶችንም ጭምር ብዙ አማልክቶች ናቸው ያሉት። እሺ፣ በእነሱ እንትን አንድ ወይ ሁለት አይደለም። እሺ፣ እንደ ክርስትና እንዳትመለከቱት ወይም እንደ እስልምና። ቶር ጃይንቶችን በጣም በመግደል የሚታወቅ አንደኛው አምላክ ነው። ማለት አምላኮች በጃይንቶቹ ላይ ይገደላሉ። ቶር እያሳደደ የሚገል በጣም ደፋርና ጀግና የሆነ አምላክ ነው። ለዛም ነው ከሁሉም ስፔሻል በሆነ ሁኔታ ምናልባት ኦዲን አባቱ የሁሉም አምላክ ነው ተብሎ ስለሚታሰብ ብዙ አምላኪ ሊኖረው ይችላል። ግን ቶር በጣም ይመለክ የነበረ ሰው ነው። እስከ ቅርብ ጊዜ ነው እሺ ማወራችሁ። ይሄ ከክርስትና ከ1000 ዓመት በፊትና 1000 ዓመት በኋላ ድረስ የነበረ የትላንት ትዝታ ነው እሺ ማወራችሁ። ታዲያ ግን ማወቅ ያለባችሁ ነገር ቶር ብዙ ጃይንቶችና አውሬዎችን ይግደል እንጂ ዘሩ በእናቱ በኩል የሚሳበው ከጃይንቶች ዘር ነው። እሱ ራሱ አለበት የነዚህ ዘር ማለት ነው። ሌላው የቶር ዋነኛው ጠላት ሎኪ ነው። ያ ሎኪ ግን ፊልሙ ላይ ወንድሙ ነው፣ እዚህ ላይ አይደለም። ጋድ ኦፍ ሚስቺፍ ነው። ሎኪ ራሱ አማልክት ነው። እሺ፣ ይሄ የማሳሳት አማልክት፣ ይሄ እንዴ ሊባል እስስት የሆነ ራሱን ወደ ፈለገ እንስሳ ወይም እንትን የሚቀይር ጋድ ኦፍ ሚስቺፍ የሆነ አማልክት ነው። እሱም ሎኪም ማለት ነው። ያው እንደ የሰይጣኑን ካራክተር ስጡት በክርስትና ወይም በእስልምና ሻይጣን በሉት በቃ። እና ሎኪ ብዙ ጊዜ ቶርን ከሚያስቸግሩት ወይም ደግሞ ብዙ ሸር ሲሰሩበት ከነበሩት ውስጥ አንዱና አይገለውም። አይ ዶንት ኖ ዋይ ሚዮርንን ባይዘው መዶሻውን ሁላ ቶር ነው ማን ሎኪን ያሰራለት። ካልገል በፊት መሳሪያ አምጣልኝ ብሎት ነው በድዋርፎች ወይም ደግሞ በቀንጨራ ሰዎች ያሰራለት። ታዲያ ልክ በክርስትና ወይም በእስልምና የዓለም መጨረሻ ላይ ለምሳሌ በክርስትና ኢየሱስ ክርስቶስ ሲመጣ እንደዛ እንደሚባለው ሁሉ በኖርዝ ሚቶሎጂ ውስጥ ደግሞ ምን አለ? ራግናሮክ የተባለ የዓለም መጨረሻ። ይህ ጊዜ ምንድነው? ትላልቅ የሆኑ ጃይንቶች፣ አውሬዎች፣ ዘንዶች፣ ተኩላዎች የሰው ልጅን እና አምላኮችን ወይም ደግሞ አማልክቶችን የሚገሉበትና እንደገና ዓለም የምትወለድበት ፕሮፌሲ ወይም ደግሞ ትንቢት አለ። ራግናሮክ የተባለ ያ ትንቢት ሰዓት ደረሰ። ቶርም ያ ትንቢት ላይ ትልቅ ገድልን አደረገ። አባቱ ኦዲን ባይዘው ወይ በወልፉ ነው የተገደለው። ቶርም ተዋጋ። እንደውም ሰርፐንቱን ወይም ደግሞ ትልቁን ዘንዶ ውቅያኖስ ውስጥ ሄዶ ሊያጠምደው ሞክሮ ተዋጋ። ነገር ግን ቶር ቢገለውም ይሄንን ትልቅ ዘንዶ ቬነሙ ወይም ደግሞ ቁስሉ መርዙ ከቆይቶ ገደለው ቶርን። ቶር ቫልሃላ ወይም ደግሞ የነሱ ገነት ቫልሃላ ነው የሚባለው። ይግባ ምን ይበል ምንም የሚታወቅ ነገር የለም። ባይዘው እዚህም ነው ቶር ወይም ደግሞ ተርስዴይ የተባለ ስያሜ ለቶር የተሰጠው። እዚህ ሐሙስ የሚለው ስያሜ ያው ለቶር የተገበረ ወይም የተሰየመ ቀን ነው።
ስለዚህ ይህ ይመስላል የቶር እውነተኛ ወይም ደግሞ ሂስቶሪካል አኩሬሲ ሳይሆን ሚቶሎጂካል አኩሬት የሆነው ታሪኩ ይሄ ነው።